ፕሬዝዳንቱ ከሞት አመለጡ። የሶማሊያ ፕሬዝዳንት ከባድ የሞርታር ጥቃት ተሰንዝሮባቸዋል። እስራኤል በድጋሚ ተጋለጠች። ኢራን የለውበትም አለች። ሳውዲ ለአሜሪካ በሯን በዘጋች በሰዓታት ልዩነት ካልታወቀ አቅጣጫ ተመታች። በርካቶች እስራኤል ላይ እየጠቆሙ ነው። ኢራን በድጋሚ ዓለምን አስደነቀች። እስራኤል የፈራችው ሆነ። የኢራን የምድር ውስጥ የሚሳኤል ከተሞች በሙሉ ዝግጁነት ወደ ስራ ገቡ። በትግራይ የሚስተዋለው ቀውስ ህገወጥ የህወሓት ቡድን ከሻቢያ ጋር የፈጠረው ነው። ወይዘሮ ኬራ ኢብራሂም አንድ ሳምንት በዘለቀ ጦርነት ድል ቀንቷቸው አማጺውን ክልል ተቆጣጥረው ፕሬዝዳንቱን ወደ ኬንያ እንዲኮበልሉ ያደረጉት የጎረቤት ሀገር ሶማሊያ ፕሬዝዳንት ከተሞከረባቸው የግድያ ሙከራ መትረፋቸው ተሰምቷል። ፕሬዝዳንት ሐሰን ሼክ መሐመድ ሰራዊታቸው ከቀናት በፊት ወደ ተቆጣጠራት ባይደዋ ከተማ ባቀኑበት ወቅት ከባድ የሞርታር ጥቃት ተሰንዝሮባቸው እንደነበር የዘገበው ብሉምበርግ ስለ ጥቃቱ ዝርዝር መረጃዎችን አውጥቷል። እንመለስበታለን። በሌላ መረጃ ደግሞ መካከለኛው ምስራቅ ላይ ከፍተኛውን ጦርነት እየመራች ያለችው እስራኤል የአረብ ሀገራትን ድጋፍ የሚያሳጣትን ቀይ ስህተት መስራቷን በድጋሚ ተጋልጣለች። ኢራን በጉዳዩ እጅ የለበትም ያለች ሲሆን ነገሩ አሜሪካን ጭምር ያበሳጫ ስለመሆኑ እየተነገረ ነው። አጋጣሚው ጦርነቱ በቀናት ቢበዛ በሳምንት ዕድሜ ይጠናቀቃል በሚል ግምት አሜሪካን ጭምር ጎትተው ኢራን ላይ ያዘመቱት ኔታንያሁ ከ10 ሀገር በላይ ተባብሮ ያልቻለውን ጦርነት ብቻቸውን እንዲጋፈጡት ሊያደርጋቸው ይችላል የሚል ስጋት ፈጥሯል እየተባለ ባለበት ወሳኝ ወቅት ኢራን በድጋሚ ዓለምን ያስደነቀችበት መረጃ ይፋ አድርጋለች። ብዙዎች እስራኤል የፈራቸው እየደረሰ ስለመሆኑ የሚጠቁመውን ከበድ ያለ መረጃ ጨምረን በትግራይ የሚስተዋለውን ቀውስ ህገወጡ የህወሓት ቡድን ከሻቢያ ጋር ተባብሮ የፈጠረው ስለመሆኑ ያጋለጠው መረጃ አክለን ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ፕሬዝዳንቱ ከተቃጣባቸው የግድያ ጥቃት ለጥቂት ማምለጣቸው ተሰምቷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከሞርታር ጥቃት አምልጠዋል። ፕሬዝዳንቱ በትላንትናው ዕለት ነጻ ባወጣቸው ባይዶዋ ጉብኝት ለማድረግ ወደዚያው ተጉዘው ነበር። የሶማሊያው ፕሬዝዳንት በባይዶዋ በተሰነዘረባቸው የሞርታር ጥቃት ጉዳት አልደረሰባቸውም ተብሏል። ፕሬዝዳንት ሐሰን ሼክ መሐመድና አጃቢዎቻቸው አርብ ዕለት በደቡባዊቷ የባይዶዋ ከተማ የሞርታር ጥቃት የተሰነዘረባቸው አንድ ሳምንት በዘለቀ ጦርነት ድል ቀንቷቸው አማጺውን ክልል ተቆጣጥረው ፕሬዝዳንቱን ወደ ኬንያ እንዲኮበልሉ ካደረጉ በኋላ የክልሉ መዲና የተቆጣጠረውን ሰራዊታቸውን ለማመስገንና የአካባቢውን ሁኔታ ለማረጋጋት ወደ ስፍራው ባቀኑበት ወቅት እንደሆነ ተነግሯል። እንደ ብሉምበርግ ዘገባ ከሆነ ፕሬዝዳንቱ ድንገተኛ የሞርታር ጥቃት ቢሰነዘርባቸውም በፕሬዝዳንቱ ላይ ምንም አይነት አካላዊ ጉዳት አለመድረሱን የታወቀው የሶማሊያ ፖሊስና የመንግስት ባለስልጣናት እንደገለጹት የሞርታር ጥቃቱ የተፈጸመው ፕሬዝዳንቱ ከአውሮፕላናቸው ወርደው የወታደራዊ ክፍሎችን ሰላምታ መስጠት ከጀመሩ ጥቂት ቆይታ በኋላ ነው። በአካባቢው ያሉ ታጣቂዎች እርሳቸው ካሉበት ቅርብ ርቀት የሞርታር ጥቃት መክፈታቸውን ተከትሎ ፕሬዝዳንቱ ጉብኝታቸውን አቋርጠው ወደ ሞቃዲሾ እንደተመለሱም ለማወቅ ተችሏል። በቀጣይ መረጃ መካከለኛው ምስራቅ ላይ ከፍተኛውን ጦርነት እየመራች ያለችው እስራኤል የአረብ ሀገራትን ድጋፍ የሚያሳጣትን ቀይ ስህተት መስራቷን በድጋሚ ተጋልጣለች። ኢራን በጉዳዩ እጅ የለበትም ያለች ሲሆን ነገሩ አሜሪካን ጭምር ያበሳጨ ስለመሆኑ እየተነገረ ነው። አጋጣሚው ጦርነቱ በቀናት ቢበዛም በሳምንት ዕድሜ ይጠናቀቃል በሚል ግምት አሜሪካን ጭምር ጎትተው ኢራን ላይ ያዘመቱት ኔታንያሁ ከ10 ሀገር በላይ ተባብሮ ያልቻለውን ጦርነት ብቻቸውን እንዲጋፈጡት ሊያደርጋቸው ይችላል የሚል ስጋት ተፈጥሯል። የኢራን አብዮታዊ ዘብ በሪያድ የአሜሪካ ኤምባሲ ላይ የተሰነዘረውን ጥቃት ኮነነ። የኢራን እስላማዊ አብዮታዊ ዘብ በሳውዲ ዋና ከተማ ሪያድ በሚገኘው የአሜሪካ ኤምባሲ ላይ ለተሰነዘረው ጥቃት እጅ የለበትም ሲል አስተባበለ። ተቋሙ ጥቃቱን የፈጸመው የኢራን ጦር እንዳልሆነ በመግለጽ ድርጊቱን ኮንኗል። የአብዮታዊ ዘብ ኃይል አክሎም ጥቃቱ በእርግጠኝነት የእስራኤል እጅ አለበት ያለ ሲሆን የኢራን ጥቃት ኢላማዎች ዝርዝር ቀደም ብሎ ይፋ መደረጉን አስታውሷል። በተያያዘ መረጃ ከሳምንት በፊት ከኢራን የተተኮሰ በማስመሰል የአረብ ሀገራቱን ላይ ጥቃት ስትፈጽም እንደነበረ የሚጠቁም መረጃ ይፋ መሆኑ ይታወሳል። ቀደም ሲል በኢራን ላይ የሚሰነዘር ወታደራዊ እርምጃን ሲቃወሙ የነበሩት የባህረ ሰላጤው ሀገራት አሁን ግን የቴህራን ወታደራዊ አቅም እንዲዳከም ፍላጎት እያሳዩ መሆኑንና የአሜሪካን እቅድ እየደገፉ ነው በሚባልበት ወቅት የጦርነቱ ቀስቃሽና ጎትኳች ነች የተባለላት ሳውዲ አረቢያ በድንገት አቋም ለውጣ አሜሪካ በድንበሬ በኩል ዝር እንዳትል ማልቷን ተከትሎ እንደተደናገጠችው እስራኤል በኢራንና ሳውዲ መካከል የተፈጠረውን አስደንጋጭ መግባባት ለማደፍረስ ከኢራን የተተኮሰ በማስመሰል በሳውዲ መዲና ላይ የሚሳኤል ጥቃት መፈጸሟ ተሰምቷል። ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ኳታርና ባህሬን በኢራን ቀጥተኛ ጥቃት ከተፈጸመባቸው በኋላ የኢራን የሚሳኤልና የድሮን ማምረቻዎች እንዲወድሙ አቋም ይዟል ተብሎ የነበረ ቢሆንም ሳውዲ አረቢያ ጦርነቱን በመቃወም አሜሪካ ኢራንን ለማጥቃት የአየር ክልሏን ሆነ አውሮፕላን ማረፊያዎቿን ጭምር እንዳትጠቀም ክልከላ የሚጥል መግለጫ አውጥታለች።
እስራኤል ከኢራን የተተኮሰ በማስመሰል የአረብ ሀገራቱ ላይ ጥቃት ስትፈጽም እንደነበረ የሚጠቁም መረጃ መጋራቱ በትብብራቸው ላይ ጥርጣሬ እንዲፈጠር ማድረጉ ተነግሯል። የእስራኤል ዋና ዓላማ ሀገራቱ ከኢራን ጎን እንዳይሰለፉ ከማድረጉም ባሻገር አቅማቸው ማዳከም መሰረት ያደረገ እንደሆነ ተጠቁሟል። ይህ በእንዲህ እንዳለ ኢራን በድጋሚ ዓለምን ያስደነቀችበት መረጃ ይፋ አድርጋለች። ብዙዎች እስራኤል የፈራቸው እየደረሰ ስለመሆኑ የሚጠቁመውን ከበድ ያለ መረጃ ወጥቷል። የኢራን የሚሳኤል ከተሞች በሙሉ ዝግጁነት ወደ ስራ ገብተዋል። በመካከለኛው ምስራቅ ያለው ወታደራዊ ፍጥጫ ይሎ በቀጠለበት በዚህ ሰዓት ኢራን በመቶዎች የሚቆጠሩ ሜትሮች ከከርሰ ምድር በታች የሚገኙትና የሚሳኤል ከተሞች በመባል የሚታወቁትን ግዙፍ የምሽግ ማከማቻዎችን ለጥቃት ክፍት ማድረጓ ተዘግቧል። ቀደም ሲል በአሜሪካና እስራኤል ድሮኖች ጥቃት ደርሶባቸው የነበሩት እነዚህ ማስወንጨፊያዎች ጣቢያዎች በአጭር ጊዜ ውስጥ ተጠግነው ለአገልግሎት መብቃታቸው በቀጠናው ላይ ሊሰነዘር ለሚችል ማንኛውም የአየር ላይ ጥቃት ፈጣን አጸፋ ለመስጠት ታስቦ የተደረገ ወታደራዊ ዝግጅት መሆኑ ተገልጿል። ይህ የኢራን እርምጃ በሆርሙዝ ወሽመጥ አካባቢ ያለውን ውጥረት ይበልጥ ያባባሰው ሲሆን የአሜሪካና የእስራኤል ጦር መርከቦች ላይ ከፍተኛ ስጋት ደቅኗል። በሌላ መረጃችን በትግራይ የሚስተዋለው ቀውስ ህገወጡ የህወሓት ቡድን ከሻዕቢያ ጋር የፈጠረው ነው ሲሉ የስምረት ፓርቲ ከፍተኛ አመራር የሆኑት ወይዘሮ ኬሪያ ኢብራሂም ገለጹ። አሁን በትግራይ የሚስተዋለው ቀውስ ህገወጡ የህወሓት ቡድን የፕሪቶሪያን ስምምነት በመጣስ ከጸረ ኢትዮጵያ ኃይል ሻዕቢያ ጋር የፈጠረው ነው ሲሉ ወይዘሮ ኬሪያ ኢብራሂም ተናገሩ። ከዚህ ቀደም በተሳሳተ ስሌት ህዝብን በለውጡ መንግስት ላይ በማነሳሳት ከባድ ዋጋ እንዲከፍል አድርገናል ያሉት ወይዘሮ ኬሪያ አሁንም ካለፈው ስህተት የማይማረው የህወሓት ቡድን ወደ ሌላ አውዳሚ ጦርነት ለመግባት ሻዕቢያ ከተባለው የኢትዮጵያ ጠላት ጋር በመሆን የጦርነት ዝግጅት እያደረገ መሆኑን ገልጸዋል። የሻዕቢያ አገዛዝ ፍላጎት የተዳከመችና የተበታተነች ኢትዮጵያን ማየት እንደሆነ የሚናገሩት ወይዘሮ ኬሪያ ምርጫና ህገ መንግስታዊ ስርዓት ከማያውቅ ፍጹም አምባገነናዊ መንግስት ጋር በመሰለፍ የሚፈታ የህዝብ ችግር እንደሌለ ተናግረዋል። በመሆኑም የትግራይ ወጣቶች ወንጀለኛው የህወሓት ቡድን ከኢትዮጵያ ጠላት ጋር በመሆን የሚያደርገውን የጦርነት ዝግጅት ለማስቀረትና አላስፈላጊ መስዋዕትነት ላለመክፈል ከፌዴራል መንግስት ጋር እጅና ጓንት ሆኖ መስራት ይገባዋል ብለዋል። በለውጡ ወቅት ህገወጡ የህወሓት ቡድን መሪዎች ከመንግስት ጋር ያሏቸው ልዩነቶች ዋነኛ መነሻዎች በሀገራችን እኔ የማልቆጣጠረውና ለኔ የማይታዘዝ አመራር መኖር የለበትም የሚል ያልተገደበ የስልጣን ጥማት እንደሆነም ወይዘሮ ኬሪያ ገልጸዋል። በወቅቱ የተለወጠ ስርዓት በሌለበት የለውጡ መንግስት ህገ መንግስትና ፌዴራላዊ ስርዓቱ ሊያፈርስ የመጣ አህዳዊ ስርዓት ነው በሚል ፍረጃ ህዝብን በማሳሳት ወደ አላስፈላጊ ግጭት እንዲገባ አድርገነዋል ሲሉ መግለጻቸው ይዘያ ዘግቧል። አሁንም የለውጡ መንግስት ሪፎርም ከማድረግ ባሻገር የቀየረው ህገ መንግስትና ፌዴራላዊ ስርዓት በሌለበት ሁኔታ የትግራይ ህዝብ በተመሳሳይ ፕሮፓጋንዳ እንደገና ለማታለል መሞከር ተገቢ እንዳልሆነ ገልጸው ህዝቡም እውነታውን ሊረዳ እንደሚገባ አስገንዝበዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን ቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።